በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች በእግዚአብሔር ስም ሰላም እላችኋለሁ። እንደምን አላችሁ? ምስጋና የባሕርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን ደስ ያላችሁ። ዛሬ ታላቅ የምስራች እነግራችኋለሁ። ይኸውም እነሆ እንደምትመለከቱት ደብራችን የቨርጂኒያ መካነ ስብሐት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ በሀገረ አሜሪካ በቨርጂኒያ ስቴት የዛሬ ሳምንት ጥር 17 ቀን 2018 ዓመተ ምህረት ጃንዋሪ 5 2026 በጣለው ሄቪ ስኖ ምክንያት አገልግሎት አልነበረንም። ደብራችን ዝግ ነበር በዕለተ ሰንበት። ሆኖም በወቅቱ ሚዲያ ኔትወርክን በመጠቀም መልእክትም ማስተላልፈን ቃለ እግዚአብሔርን ማስተላልፈን ነበር። ዛሬ ግን እግዚአብሔር የተመሰገነ ይሁን፣ ደብራችን ክፍት ሆኖ ለነገ ዕለተ ሰንበት አገልግሎት ዛሬ ጥር 23 ቀን ዝግጅት ላይ እንገኛለን። ነገ ደግሞ ሁለተኛው መልእክታችን የነነዌ ጾም እናቶቻችን ነይ ነይ የሚሏት ጾመ ነነዌ ትገባለች ማለት ነገ ቅበላ ነው። ሰኞ፣ ማክሰኞ፣ ረቡዕ 3 ቀን ጥር 25 እና 26 27 የጾሙ ወቅት ነው። እንግዲህ በቅዱስ መጽሐፍ ጾምን አውጁ እንደተባለ የቤተ ክርስቲያን ስራዋ ጾምን ማወጅ ነውና ይህንን ጾም ሁላችንም ጾመን ዋጋ እንድናገኝበት ያስፈልጋል። እንደምታውቁት የነነዌ ሀገር ሰዎች በኃጢአታቸው ምክንያት በደላቸው በበዛ ጊዜ እግዚአብሔር ተቀይሟቸው ነበርና ቸር አባት ደግ ንጉሥ ርኅሩህ ዳኛ ስለሆነ እግዚአብሔር እነሱን ከማጥፋት ይልቅ ቅዱሱን ሰው ነቢዩን ዮናስን ወደ እነሱ ሊልክና ከኃጢአታቸው እንዲመለሱ ሊምራቸው ስለወደደ በዚህ በትንቢተ ዮናስ ወመጻ ቃለ እግዚአብሔር ሀበ ዮናስ ወልደ አማቴ ወይቤሎ እግዚአብሔር ለዮናስ ሁር ነነዌ ሀገረ አባዬ ወስብክ ሎሙ ወወፃ ገአረ እከዮሙ ገአሮሙ ሀቤ። ወይም የእግዚአብሔር ቃል ወደ ዮናስ ወደ አማቴ ልጅ ወደ ነቢዩ ወደ ዮናስ መጣ። እግዚአብሔር ዮናስን እንዲህ አለው፣ ወደ ነነዌ ሂድ፣ ወደ ታላቂቱ ከተማ ወደ ታላቂቱ ሀገር ሂድ፣ ስበክ፣ ኃጢአታቸው በደላቸው ወደ እኔ መጥቷልና ብሎ በነገረው ቃል መሰረት ትንቢተ ዮናስ ምዕራፍ 1 እና ቀጣዮችን ምዕራፎች ብንመለከተው የነነዌ ከተማ ሰዎች በዮናስ ትንቢት በዮናስ ስብከት ዮናስን መልእክቱን ተቀብሎ በማድረሱ ተመልሰው ከእግዚአብሔር ሊመጣባቸው የነበረ መዓትና ቁጣ ተቀይሮ ተለውጦላቸው ምሕረትና ይቅርታ አግኝተዋል። እንግዲህ ቤተ ክርስቲያናችን እኛም በደላችንና ኃጢአታችን በእግዚአብሔር ፊት ታስቦብን በቁጣ ከመጥፋታችን በፊት ቅዱሳንን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ካህናትን፣ ጳጳሳትን፣ ሊቃውንትን እያስነሳ እግዚአብሔር ይናገራልና ቤተ ክርስቲያናችን ይህንን ጾም በየዓመቱ የምንጾመው እንዲህ ካለ በደላችን ተመልሰን ከእግዚአብሔር ጋር ታርቀን የእግዚአብሔር የምሕረት ደጅ እንዲከፈትልን በመሆኑ ዛሬም የቤተ ክርስቲያናችን መልእክት ሁላችን እንደምናውቀው እማማ ኢትዮጵያ ሐዘን ላይ ናት። ክርስትናችን ኦርቶዶክስ ተዋሕዶ ፈተና ላይ ናት። ቤተ ክርስቲያናችን ፈተና ላይ ናት። ክርስትና ከኢትዮጵያ ምድር ሃይማኖታችን ኦርቶዶክስ ተዋሕዶ ከኢትዮጵያ ምድር እየተገፋ በየጊዜው ክርስቲያኖች እየተገደሉ እየተሰደዱ የሚገኝበት ክፉና ልዩ ወቅት ወይም የትንቢት መፈጸሚያ ጊዜ ላይ በመሆናችን ሁላችንም እንደ አቅማችን ወደ አባቶቻችን ወደ ካህናት ቀርበን ንስሐ ገብተን ጾሙን በአግባቡ በምንጾመው ከእግዚአብሔር ምሕረት የምናገኝበት ጊዜ ይሆንልናል። ለሀገራችን ሰላም ቸሩ መድኃኔ ዓለም በቸርነቱ ያድልልን። እኛም ይህንን ጾም በአግባቡ ጾመን ዋጋ እንድናገኝ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። የቨርጂኒያ መካነ ስብሃት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን